እትዬ ብርቄ ሞቱ። ሞተች? 70 ዓመቷን ቅርጥፍ አድርጋ በልታለች። በምን 80 ዓመቷን ቅርጥፍ አድርጋ ነው የበላችሁ? በቂ ነው። አረ በጣም በቂ ነው። ኖራለች በቂ ነው። እማዬ ደግሞ አትወጣም እንዴ? ዛሬማ ቤቱ ድረስ እንጂ ማትወደኝ ሆነ ራሴ ነው ማጠፋት የምለው። አጀሪት እስካሁን ተዘብዝፈሻል። ያው ሰው ጠይቄ እመጣለሁ። እግርሽ ከዚህ ቤት ንቅንቅ እንዳት። እሺ ነገ ፈተና ስላለኝ አጠናለሁ። የትም አልሄድም። ቻው ቻው። ማነው? የድሮ ጓደኛዬ ብርቅዬ። እንዴት ነሽልኝ? ዛሬ ከየት ታገኘሽ? ልጠይቅሽ ብዬ ነው። ተጠፋፋን እኮ። አንቺማ ሰውም አትፈልጊ። ቆይ በረልክ። አቤት። ልጆትን ጥሩልኝ። የለም ሰፈሩን ከምበጠብጠው ከሚጠሩ ከምታዋርጅ ልጥራው። እናቴ አንተ። አቤት እማዬ። ሳትደበድበኝ እቺ ልጅ ከዚህ ሰፈር ይዘክልኝ ውጣ። እሺ እማዬ። አቤት ምን ነበር? በቃ እኔ ካላንተ ህይወቴ ባዶ ናት። ምንድነው አስናቅኝ? ኧረ እንዳለች ሁሌ እየመጣች አብረን ካልሆንን ራሴን አጠፋለሁ የምትል ሰው ልጁን አይቀጣም እንዴ? አቤት የኔ ልጅ ብትሆን ነፍሷን ከስጋዋ ነበር ማናቀቅ። ሂጂ በቃ እነ ማዘር ምን ይላሉ? እንደውም አልወጣም ካንተ ጋር እዚህ ቤት ነው ምኖራት። ሰማሽልኝ? አረች ምን ቁላ እንደው ስንት አይነት ልጅ አለ። እኔ ቆይ ባንተ ፍቅር ምክንያት ራሴን ማጥፋት አለብኝ። አረ ድምፅሽን ቀንሽ። አበስ ገበር ዛሬ ብቻ መስሎሽ ነው? መመላለስ ከጀመረች አመት ሊሞላት። ታዲያ ስትመጣ መሀል አናቷ ብለሽ አታባረ። አረ እሱ አይደለም ሰው ታንክ የማይመልሳት። ቆይ ነው ያሳያታለሁ። የቱ ጋር ናቸው? ያው እዛ ጋር። እናንተ እንዴ ማይ አንቺ አይደለም ማይ የምን ማይ ማነሽ? ምንሽ ነኝ? እኔ እኮ አላውቅሽ ማይ። ብርቅዬ ልጅሽ ናት እንዴ? ከተፈጠርኩ ዛሬ ገና ነው ያየኋት። አላውቃትም። አታውቅም ወይ ጉዴ? አንቺ ፋኒ አላውቃትም። ዲያራ ነኝ እኔ አላውቃትም። ምን ያውቃት? እናት ሰልፉ ቦሌ ነው ነው ቦሌ አራብሳ። ኧረ እባክሽ አራብሳን ጨመርሽባት። ይሁን ዋናው በቦሌ ይለፋ። ዋናው አንቺ የመሰለሽ ቆንጆ ግን ያሰልፉሻል። ምን አውቃለሁ። ወይኔ በእናትሽ አንቺ እኮ እንደ ህፃናቶች እኮ አቅመ ደካማ ተብለሽ ተለጅ ማለት ቢሰጥሽ ደስ ይለኝ እንደ ማለት ነው። እንዴ ማዘሬ ሊገቡ ነው። ሰልፍ ልሰለፍ ነው። አቅመ ደካማ ስለሆንኩ ከፊት ለፊት ነው የምገባው። እኛ እዚህ ቆም ነው ፖል መስሎታል እንዴ? ነውራም ባለጌ። እቺ ማን ያሳደጋት? አንቺ ታላቅ አታከብሪም እንዴ? ማዘርዬ ግቡ እንዴ! አንቺ ምን እያልሽ ነው? ትልቅ ሰው እኮ ተናገራቸው እንጂ ቅድም እንደ ደካሞቹ ከፊት ይገባሻል አላልከኝ? ማና ቀበጥ በእናታችሁ። ይሄ ገዛኔ ሲጀምር ቦሌ ነው ሰልፊ። ታስጠላ በእናትህ። እቺ ማለት ነው ባለጌ። ምን ፖል ትለኛለች? ፖል ፊት ተዘብዝፈሻል። መቼም አይገባሽም። ቆይ ደግሞ ምን አረኩኝ? ሄሎ አስናቅዬ፣ የደመቁ ልጅ ለእናቷ ያበሻ ቀሚስ ገዛች። ጀመራደ የተባረከች እኮ ነች ልጅቷ አስናቅዬ። መቼም ለኔ ነው በጉ። የገበየውም ልጅ ለቤተሰቦቿ ፍሪጅ ገዛች ነው የምትይኝ አስናቅዬ? ገበየው ደግሞ ሴት ልጅ አለው እንዴ? አስናቅ እንደው ቤተሰቦቻቸው መታደላቸው እና ከሌለኝ አልሞት እንዴ። ያቻ ፍሪ ልጅ አትገባ ነው ለእናቷ ቤት የገዛችው። ኧረ ሰው ግን ከየት እያመጣ ጉድ ሳልነግርሽ የይመናሹ ሴት ልጅ እናቷን ልታዝናና አማሪካ ልትወስዳት ነው አሉ እዚህ ቤት። እንዴ ማማ አስናቁ ምን ነው እማዬ በስልክ እርሶና እንዴ የምታወራው? መቼ? አይ አስናቅዬ ይኸው ብርቄ። አቤት ከማን ጋር ነው የምታወሪው? አንቺ ማለት ከሌላ አስናቁ። ሌላ አስናቁ አለች እንዴ? ይኸው አስናቅ። ሌላስ ምን አለች እንዴ? ወርዳት እማዬ ብቻሽን ነው እንዴ የምታወሪው? ምን አገባሽ? እሳይ ደግ ብቻዬን ነው ማውራት። ቤትና ፍሪጆሽ ነው እንዴ? ጭራሽ እሺ ስለፈደግ እንደለሽም ነው ውጪ። እማዬ ጨርሻለሁ። እንውጣ። እሱን ለብሰሽ ልትሄጂ ማለት ነው? እማዬ እንደዚህ ራቁታን ሆናል ታስወጫለህ? ምን አገባህ አንተ? እማዬ ይሄ ምን ሆነ? አይቻልም። ቀይሪ። እምብርትሽን ቡዳ ይበላሻል። እንደዚህ ታገላልጥሽ ሆድሽን እያሳየሽ ነው እንደምትሄጂው። ያው ጨርሻለሁ እማዬ እንውጣ። አይ ምን ነው ልብስ ልጅ ተብሎ ሲሰጥሽ እንደዚህ መረባት ጨርቃ ጨርቅ ነው እየገዛሽ የምትመጪው? እማዬ ሞተሻል እንደዚህ ከወጣሽ እሷ። እማዬ ይሄ ምን ሆነ? ምንድነው እሱ? ራቁትሽን እኮ ነሽ። ከእኛ ጋር እንደዚህ ለብሰሽ አትውጪ። ልብስ አጥተሽ ነው እንደዚህ የምንለብሰው? መጣሁ ጠብቂ። ልብስ ምን እንደሆነ አሳይሻለሁ። አቤት ውበት! በቃ ልብስሽን አገኘሽ። ፊትሽ ራሱ ሲያብረቀርቅ። እማዬ እንደው ውጪ ስንወጣማ ፎቶ አነሳሻለሁ። ውጭ ሀገርና ክፍለ ሀገር ላሉ አክስቶችሽ ይላካል። እማ ብር ብዬ ይጠፋላችሁና እናቴ የምትሉበት ቀን ይመጣል። እንዴ ምን አደረኩ? ወልደሽ ነው እንዴ? እዚህ ምን አፍሽ ነው? ሰው ቤት የምትከሰከሹ እንዴ? እማዬ ምን አደረኩ? አንድ ቁርጥ እንጀራ እኮ ነው የበላሁት። ከጎረቤት ጋር አላስወራሽኝ አይደል? አንቺ አይደለሽ እንዴት እያስካለኝ ተጣላሻት? ለምን አንተው ነው መላፈው? ማን አለኝ? አባታችሁ እንደሆነ እንዴ? ምን አንቺ እኔ ላይ ከሄዳት ምን አልኩሽ? እኔ ልብ ራሴ ልፈታ ያምሽ እንዴ? ምን ሆነሽ ነው? አንዴና ስቶሪ አለሽ ጓደኛዬ ምን አብለሽ እንዴ? ቤት ይናታ ባንዳ ድሮኑ እንደምትከጂኝ አውቀዋለሁ። አንቺ ተይለኝ አይደለሽ ነኝ ይገባ አልሄድም። ስቶሪ አለክሻት ልጅ አብራሽቲ ልደቷ እኮ ነው ማረጋት ነው ችግር አለ። አንቺ ለምን ማረግሽ? ደግሞ እኮ የኔ ውድ ጓደኛ ብላ ትጽፋለች እጅሽን በከበረ። አንቺ ማብደሻ ደግሞ አንቺ በተጣላሽ ማን ተደረቡ እንደሚደዋደውሽ እና አሁን ሳብዛሽ ጠይሽ ነው የሚሄደው። ጓደኛ ቀየርሻ ሂጅ ቻው አመረረች እንዴ? አንቺ ደግሞ ያቺኛውን ጓደኛሽ ላግኛት ቻልኪ ነው በባይታች
ተመስገን አምላኬ ሰላም ያሳደርከኝ ሰላም አውለ ስማም እንደ አንዳንድ ሰዎች ተጋድሜ አልጌን አላሞቅም። ስንት ስራ ያለብኝ ሰው እማዬ ገና እኮ 12 ሰዓት ነው። ያንተለ በዚህ ሰዓት ተነስቶ ጣሉት ይጣላል። አንቺ ቁጭ ብለሽ አምጥተሽ ነው። ኧረ እማዬ ዛሬ እንኳን ቅዳሜ ነው ልራፍባት። እስኪ እትያስካለ ልጅ ያት ምን በመሰለ ሰርግ ተድራ ወጣች እንዴ? እኔ ምን አገባኝ ስለሷ? እዚሁ ተኝተሽ ሳር እንዳይበቅልብሽ። ኧረ ነው እዚህ ቤት መረረ። እንዴት አይመርሽ? ጧት ትበያለሽ፣ ምሳ ትበያለሽ፣ እራት ትበያለሽ። ምን ጎሎብሻል? እንዴት አይመርሽ? እንደውም ከዚህ ቤት አፋልሻለሁ። አይኔን አታይኝ። አረ ልጠፊ እንዲያው በኔ ሞት በዛው እጅሽ ወንድምሽን ይዘሽ አብረሽ ጥፊ። አይንሽ ይጥፋና የሞትሽ አበራስ ጉዳት ያ it's good ኮንቲነሮቹ ገቡ። በቃ ይረዱ። ኮንቲነር ዶላሩን እኮ ነው የረጠው ነው የምበላበት። ዩሮ ልክላል። ዶላርና ዩሮ ይቅርታ፣ ሰዓት ስንት ነው? ሰዓት I think 4 PM። በእናንተ 10 ሰዓት መሰለኝ። ኦኬ ዲያስፖራ ነው ማለት ነው። አንድ 10 ሚሊዮን ብር የሆነ ሻይ መጠጥ የሆነች ብር ኢንቨስት ላደርግ ስንድይ አስካልኪ ስፈልግሽ መጣሽ። እንዲያው የምነግርሽ ነገር አለ። እትዬ መናሹ ልጅ ሴቷ ዲያስፖራ ልታገባ ነው። ኧረ እባክሽ አሁን ራሱ አቋርጬ ነው የመጣሁት። ተመልሼ ወጥቼ ወሬውን ማየት አለብኝ። ይሄንም አብረን ነው የምናየው። የኔ ቆንጆ ዛሬ በጣም አምሮብሻል። ቴንክ ዩ ለማዬ እማዬ እህቴ ከሆነ ልጅ ጋር ነች። ነይ ማያት። ከማን ጋር? የምን ጉድ? እማዬ ሁለታችሁም ፈልጋችኋል። ምግብ እማዬ ቆይ ላስረዳሽማ። እሺ በል አንተ ቁጭ በል። አንቺ ቆይና ነው የምናወራው። እሺ እማዬ ባለፈውም እኮ በር ላይ ነበሩ። አንቺ ዝም በይ እማዬ። ያውቃሉ ዝም በይ። ትምህርቱ እንዴት ነው? እየተጠናላችሁ ነው? በደንብ ትምህርት ቆንጆ ነው። ማነው ስምህ? ዳዊት ይባላል። የማን ልጅ ነህ ግን? የትያስካል ልጅ ነኝ። እትያስካል ታች ሰፈር? አዎ ታች ሰፈር። እማዬ አታስጨንቅ። እኔ እኮ እነግርሻለሁ። አንቺ ዝም በይ። ከአንቺ ጋር ያወራኝ ከእሱ ጋር ነው እያወራ ያለሁት። ደግሞ አንተ ራስህ ለእናቷ እንዳትናገሪባት ብስኩት ገዛልሻለሁ አላልከኝም? በርታችሁልኛና ገበያ እንሄድ አለብኝ። አሁን ብቻችን ተገናኝተናል። ምን እንደምታመጭ አይሻለሁ። ጫፌ ንቅኝና ለአባዬ ነው የምነግርሽ። አንቺ እንዴ ኑባሻ በዘር ገዛሽ እንዴ? አዎ። እስኪ ትንሽ ቀንሽልኝ። ኧረ እባክሽ ደሞዜን አብቃቅቼ ብሬን ሆጭ አድርጌ የገዛሁትን ትንሽ ስጭኝ። አታፍሪ። ምን ችግር አለ? ያው ልጅ ገብጋባ ነኝ ውጭ። እንኳን ተንገበገብኩ አንድ ሰው እንዳይነካ። ዊራስ ምታት። እናንተ ይሄ ደግሞ ምንድን ነው? እሳይ ጭቃ ቅባገዙ አናቴ ላይ ምርግ ላድርገው። እንዲህ ነው እንጂ ራስ ማለት ቅዝቅዝ ነው እንጂ ያደረገኝ። ብርቅዬ ምን እያረግሽ ነው? አስናቅዬ ራሴን አሞኝ ይህን እንደ ቅቤ መሀል አናቴ ላይ ምርግ ሳረገው ቀዝቀዝ አረገኝ። ራስ ምታትማ እኔንም ሊገለኝ። እስኪ በደንብ ዛቅ እያረግሽ አናትሽ ላይ ምርግ አድርገው እንጂ ዛቂው በደንብ አትፍሪ። አንቺ ደግሞ ኧረ ይኸው እየዛኩት ነው። አዎ ሲያምሽ እኔ እንደዚህ ምርግ አረግልሻለሁ። እማዬ አቤት። ምንድን ነው ያዝሽው? ይሄን ነው ለምንሽ ነው ያዝሽው? እኔ እና አስናቅዬ ራሳችንን ሲያመን እንደ ቅቤ ልደፍ አረግ ነው። አምጪው እስኪ ለፊቴ እኮ ነው የገዛው።